የ130ኛው ዓመት የአድዋ ድል መታሰቢያ ዝክረ አድዋ ኢትዮጵያነት በብሔራዊ ቲያትር በታላቅ ድምቀት ሊካሄድ ነው ተባለ። የኢትዮጵያ የአፍሪካ ብሎም የመላው ጥቁር ህዝቦች የድል ምልክት የሆነውና የ130ኛው የአድዋ ድል በዓል ለመዘከር የተሰናዳው ዝክረ አድዋ ኢትዮጵያነት የፊታችን አርብ የካቲት 20 ቀን 2018 ዓ.ም በኢትዮጵያ ብሔራዊ ቲያትር ከ1000 በላይ እንግዶች በተገኙበት በታላቅ ድምቀት እንደሚከናወን ተገለጸ። የ15 ዓመታት የልቅ ጉዞና ዝክረ አድዋ ይህንን ታላቅ ዝግጅት በዋና አዘጋጅነት የሚመራው አብርሃም ግዛው ኢንተርቴይንመንት የህትመት ስራዎች ኃላፊነቱ የተወሰነ የግል ማህበር ነው። ድርጅቱ ላለፉት 15 ዓመታት በኤሌክትሮኒክስ፣ በፕሪንቲንግ፣ በሚዲያ ስራዎችና በተለያዩ ታላላቅ ሁነቶች፣ ኢቨንቶች፣ ዝግጅቶች ተመራጭነትን ያተረፈ ተቋም ነው። አብርሃም ግዛው የአድዋን ድል በመዘከር ረገድ ላለፉት 9 ተከታታይ ዓመታት ከመንግስት መስሪያ ቤቶችና ከፍተኛ አመራሮች ጋር በመተባበር ስኬታማ መድረኮችን ሲያዘጋጅ መቆየቱ የሚዘነጋ አይደለም። ዘንድሮም ለድርጅቱ 10ኛውን ለሀገር ደግሞ 130ኛውን የአድዋ ድል በልዩ ሁኔታ ለማክበር መዘጋጀቱን ገልጿል። የኪነ ጥበብ ድግስ እና የምሁራን ድምጽም እንደሚመስል እንደሚከተለው ይቀመጣል። ከቀኑ 11 ሰዓት ጀምሮ በሚካሄደው በዚህ መርሃ ግብር ላይ ታዋቂ ምሁራን፣ ፖለቲከኞችና የጥበብ ሰዎች ስራዎቻቸውንና አነቃቂ ንግግራቸውን ያቀርባሉ ተብሏል። በመድረኩ ከሚገኙት መካከል ደራሲና ባለቅኔ አያልነህ ሙላቱ፣ አምባሳደር ዲና ሙፍቲ፣ ዶክተር ወዳጅነህ መሐረነ፣ ኡስታዝ አቡበከር አህመድ፣ ረዳት ፕሮፌሰር ዲያቆን ዳንኤል ሰይፈ ሚካኤል፣ ጋዜጠኛና ደራሲ ጥበብ በለጠ፣ አርቲስት ሙሉ ዓለም ታደሰና አርቲስት ሱራፌል ተካ ይገኙበታል ተብሏል። ከዚህም በተጨማሪ አርቲስት ተስፋዬ ሲማ በአድዋ ላይ ትኩረት ያደረገ የ25 ደቂቃ የመድረክ አጭር ተውኔት የሚያቀርብ እንደሆነ ተነግሯል። የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር አባላትም በባህል ባንድ ታጅበው በሚያቀርቡት ሽለላና ፉከራ ዝግጅቱን ያደምቁታል ተብሏል። እውቅናና ምስጋናም በህዝብ ፊት እንደሚሰጣቸው ተነግሯል። የመግቢያ ዝርዝር መረጃዎች ምን ይመስላሉ ሲባልም መደበኛው 300 ብር፣ ቪአይፒ 500 ብር ነው ተብሏል። ትኬት የሚገኝባቸው ቦታዎች በቴሌብር፣ በጃፋር መጽሐፍት ቤት እና በ2000 አበሻ የባህል ምግብ አዳራሽ እንደሚገኝ አዘጋጁ አብርሃም ግዛው ኢንተርቴይንመንት ተናግሯል። በዲጂታል ዓለም ማንነትን የማዳን ጥበብን የሚያስተምረው አዲስ መጽሐፍ ተመረቀ። በአሁኑ ዘመን የሰው ልጅ ትኩረት ትልቁ የገቢ ምንጭ በሆነበት የትኩረት ኢኮኖሚ ውስጥ ራስን እንዴት መጠበቅ እንደሚቻል የሚያትተው ፍካሬ ትኩረት የተሰኘ መጽሐፍ በአዲስ አበባ ተመርቋል። በዶክተር አብዲ በሽር ሰይድ የተደረሰው ይህ መጽሐፍ በዓለም አቀፍ ደረጃ የተካሄደ ያለውን የትኩረት ቀውስና ይህንን ወረራ ለመመከት የሚረዱ ስልቶችን በጥልቀት ይዳስሳል ተብሏል። በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር በተከናወነው በዚህ የምረቃ ስነ ስርዓት ላይ አንጋፋው አርቲስት ስዩም ተፈራን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ታድመው ነበር። መጽሐፉ ትኩረት እንዴት የማንነት ጉዳይ ይሆናል የሚለውን መሰረታዊ ጥያቄ በማንሳት በዲጂታል መሳሪያዎችና በማህበራዊ ትስስር ገጾች የሚሰረቀውን የሰው ልጅ አእምሯዊ ንቃት ለመመለስ የመፍትሄ አቅጣጫዎችን ያመላክታል። ደራሲው ትኩረት በአሁኑ ዘመን እንደ ገንዘብ የሚቆጠር ትልቅ ሀብት መሆኑን በማብራራት ይህንን ሀብት ወደ ኢኮኖሚያዊ ጥቅም መቀየር የሚቻልበትን መንገድ በምክንያታዊና በንጽጽራዊ የአጻጻፍ ስልት ለአንባቢያን አቅርበዋል። ደራሲው ዶክተር አብዲ በሽር በሐረማያ ዩኒቨርሲቲ መምህርና በተለያዩ የምርምር ስራዎቻቸው የሚታወቁ ሲሆን ይህ አዲሱ ስራቸው በ107 ገጾችና በ7 ምዕራፎች ተቀንብቦ ለንባብ በቅቷል። መጽሐፉ በአሁኑ ወቅት በ320 ብር በገበያ ላይ የሚገኝ ሲሆን በተለይ በቴክኖሎጂ ተጽዕኖ ውስጥ ላለው ወጣት ትውልድና ለምሁራን ታላቅ ግንዛቤን የሚሰጥ መሆኑ ተብራርቷል። የሼባ አቪዬሽን እና የአየር አልጄሪያ አዲስ የበረራ መስመር ይፋ ተደረገ። የሼባ አቪዬሽን ሰርቪስ ኃላፊነቱ የተወሰነ የግል ማህበር የአየር አልጄሪያ ወኪል በመሆን ከአልጄሪያ አዲስ አበባ የሚጀምረውን አዲስ የበረራ መስመር አስመልክቶ የካቲት 7 ቀን 2018 ዓ.ም ከሰዓት በኋላ ቤልተን አዲስ ሆቴል ጋዜጣዊ መግለጫ ሰጥቷል። በስነ ስርዓቱ ላይ የተገኙ ከፍተኛ እንግዶች ነበሩ። በመግለጫው ላይ የመንግስት የስራ ኃላፊዎችና የድርጅቱ አመራሮች ተገኝተው ማብራሪያ የሰጡ ሲሆን ከነዚህ መካከል አምባሳደር ነቢያ ጌታቸው የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ካሳሁን ቀና የሼባ አቪዬሽን ሰርቪስ ጀነራል ማኔጀር ነበሩ የሰጡት። የጋዜጣዊ መግለጫው ዋና ዋና ነጥቦች የሚከተሉ ነበር። የአገልግሎቱ ጅምርን በተመለከተ አየር መንገዱ ከአልጀሪስ አዲስ አበባ የሚያደርገውን በረራ እንደ አውሮፓ አቆጣጠር ከኤፕሪል 1 ቀን 2026 ዓ.ም ጀምሮ በሳምንት 2 ቀናት ያከናውናል። ስትራቴጂያዊ ትስስሩን በተመለከተ አዲሱ መስመር አልጄሪያ በአፍሪካ አህጉር ያላትን የአየር ትስስር ለማጠናከርና የአልጀሪስ አውሮፕላን ማረፊያን ቀጠናዊ የትራንዚት ማዕከል ለማድረግ ካላት እቅድ ጋር
የተያያዘ ነው። በረራው በኢትዮጵያና በአልጄሪያ መካከል ያለውን የንግድ፣ የቱሪዝም፣ የባህል ልውውጥ ከማሳደጉም ባለፈ ለቢዝነስ መሪዎችና ለተማሪዎች ምቹ አማራጭ የሚፈጥር ኢኮኖሚያዊ ፋይዳው ከፍ ያለ መሆኑ ተነግሯል። አየር መንገዱ ከአፍሪካ ብልጽግና አውታረ መረብ እና ከአፍሪካ ቢዝነስ ካውንስል ጋር የትብብር ስምምነቶችንም ተፈራርመዋል። የሸባ አቪዬሽን ሚናም የሚከተለውን እንደሚመስል ተነግሯል። የሸባ አቪዬሽን ጄኔራል ማኔጀር አቶ ካሳሁን ቀና ድርጅታቸው የአየር አልጄሪያ ወኪል በመሆን ተጓዦች ዘመናዊና ምቹ አገልግሎት በተመጣጣኝ ዋጋ እንዲያገኙ በትኩረት እንደሚሰሩ በመግለጫቸው አብራርተዋል።